ሰው ሜዳ ሄደን በቀይ ወጥቶብን አቻ አሪፍ ውጤት ነው የሚባል ነገር የለም። በቃ ይሄ ውድድር ዓመት አልቆ ማለት ነው አንዳንድ ተጫዋቾች ከዚህ ቡድን ንቅል ብለው ነው መውጣት ያለባቸው። በቃ ምንም መደናቆር ነው ከሆኑ ተጫዋቾች ጋር እንደማንግባባ ነው የገባኝ ማለት ነው። ደግሞ በጣም ያናድደው ይህ ሁላ ከዚህ በኋላ ረጅም ጊዜ አንጫወትም። ረጅም ጊዜ ላንጫወት እንደዚህ መለያየት ራሱ ዝገት ነው። ይሄኛው ከዚህ በኋላ ረጅም ጊዜ ጨዋታ በማንጫወትበት ሰዓት ፖስት ለማድረገው ኮንተንት ኃላፊነት አልወስድም። ይሄ የታወቀ ነው። በቃ ይሁን። ሴት ፒስ ኤፍሲ ሁለት እኩል ወጣችሁ። አንድ ግልጽ የሆነ ጥያቄ ነው የምጠይቅሽ። ግልጽ የሆነ ጥያቄ እኔ ነኝ ሶስተኛ ነው የምትወጪ ያልኩሽ። ጥምድ አድርጌሽ ልክ እንደ ዛሬ ከቀጠልን ማለት ነው ከቶፕ 4 ወጣሽ ማለት ቻምፒየንስ ሊግ ፉትቦል የምትፈልጊ ከሆነ ለምጠይቅሽ ጥያቄ ግልጽ እና አጭር የሆነ መልስ ነው የምፈልገው። ብዙ ኦቨር ስሜታዊ መሆን አያስፈልግም። ገባ አይደል? ማንቸስተር ዩናይትድን እያበሸኩኝ ነው የምኖረው እኮ አይደል? እያበሸኩኝ ተጫዋች ማብሸቅ አይቻልም እንዴ? ሴት ፒስ ፔናልቲ ያገባሽ፣ ኦን ጎል አገባሽ። በዚህ ነው አሲስት እና ጎል ሬኮርድ የተሰበሰበው ያንበልሽ ማለት ነው። ለኔ ሴት ፒስ ሐራም ከሆነ በሴት ፒስ ዋንጫ መበላት የለበትም። እሱ እኮ ባይዘይ 3 ነጥብ ነው ሰው የሚመርጠው ነገር ሳይሆን 3 ነጥብ ነው። ካረከው ተወስዳለን። እንደዛም ሆኖ አይገባሽም ምናምን ብለሽ አለቃቅሰሽ ማለት ልክ እንደዚህ አይነት ጨዋታ ሰብስበሽ የዛሬውን አሲስት ኦን ጎሉን ከሰጡት 10ኛ አሲስት ማለት በሴት ፒስ ከ17ቱ 10 ሞር ዛን ሃፍ ይገባሻል ወይ? ባጭሩ ይገባሻል ወይ? ሳይገባሽ ነው እንደዚህ ገባሽ አይደል? ሴት ፒስ የሚደነቅ ከሆነ የሴት ፒሱን ንጉስ አድንቂያ። ሴት ፒስ ኤፍሲ እኮ እኔን ያኮራኛል። እኔ ሴት ፒስ አድንቃለሁ። አንቺ ታደንቂያለሽ ወይ ነው? ምክንያቱም ግግም ብለሽ አላደንቅም ነው የምትይ። አድንቂ ብሩኖ ይችላል አይችልም ያለ እኮ የለም። ሴት ፒስ ያጫውታል ነው የምልሽ። ሴት ፒስ ይደነቃል ወይ ነው ጥያቄው። መልሽ። አሁን አንድ ዶሮ ታቅፋ እስክትፈለፍል ድረስ አንቀም በዚህ ውጤት አረ ካላንደር ሲዘጋ ተቋማ ስራ የሚያቆም መስሎሽ ነበር አይደለ? እኛ 24 ሰዓት ስራችን ላይ ነን ነው የምልህ። ምድረ ቅሪላ ሁላ ቢስሚላህ አልልም ዛሬ ግን አልሐምዱሊላህ። ይሄንንስ ማን አየበት? ሰዎች በእርግጥ ያናዳል አንዳንድ ነገራቶች፣ በተለይ የነበረን የበላይነት እስከረፍት የነበረው ከረፍት በኋላ ያገኘናቸው አጋጣሚዎች ምናምን ጎል ሰጠ። ግን በቃ በርንማውዝ ነው፣ ከሜዳ ውጭ ነው፣ ኦልትራፎርድ ላይ አይደለም። ታውቃላችሁ ኢራውላ ከመጣ በኋላ በርንማውዝ አልፋታ ብሎናል። አሁን ትንሽ ስህተቶች ነበሩ፣ የዳኛ ስህተቶች። ግን ፕሪሚየር ሊግ ያጋጥማል። ሁሉም ማንቸስተር ብቻውን አይደለም የተበደለው፣ ከነ ዳኛ ስህተት ነው ማሸነፍ ያለብን። ደግነቱ ዛሬ ምን ተርፈናል? ቀይ ከኛ ነው የወጣው። ከነሱ ቢወጣ እንሸነፍ ነበር። ሰዎች ኡጋርቲ ሲገባ ተሳቃየሁ፣ ሰቀጠን ሞትኩኝ። ሰው ተቀያሪ የነሱ ሲቀየር ነው መስጋት ያለብና የኔ ሲገባ መስጋት 9 ደቂቃ ጭማሪ 90 ደቂቃ ይሆንብኝ እንዴ? ያላላበይ ቦታ የለም ቅንድቤ ምናምን ሁሉ ቦታ አልቦኛል። ከዋና ያወጣሁ ነው መስሎ ብታዩት። ግን አሁንም አልሐምዱሊላህ ካፕቴናችን ግን ደክሞ ታይታችሁታ መጨረሻ ላይ እረፍ ሲል። ምክንያቱም እነዛ ሁለት ሰዎች በጣም ደክመዋል። እነዛ ሁለት አፍሪካውያን በጣም እነሱን ነው እያለ ሲስባቸው ሲገታቸው ነበር። አማድና ኡስታዝ በጣም ደክመዋል። ግን አሁንም እኔ ደግሜ ነው የምነግራችሁ ተመስገን ነው ማለት ያለብን። ቀጣይ አስቶን ቪላ አያርግበትና ቢያሸንፍኩ በአንድ ነጥብ ነው ከሶስተኛነታችን አንለቅም። ገና የሚከተሉን አልተጫወቱ። ስለዚህ አሁን በዚህ ውጤት እንዳትከፉ ነው የምላችሁ። ኢዳችን አልተበላሸም። አልሐምዱሊላህ የምትከፉ ትኖራላችሁ፣ ግን እኔ አልተከፋሁም። ይሄንንስ ማናየበት ነው የምለው። ይሄንንስ ማናየበት እንዴ? በፊት ቢሆን ለጥልጣውን ነበርኩ። አስረግጬ ነው የምነግራችሁ። እና ለበጎ ነው ማለት ነው ያለብን። ግን ክለባችንን ከ23 ቀን በኋላ ነው የምናየው። በእርግጠኛ ብቻ አይደለም፣ ሁሉም ክለቡን የሚያየው ከ23 ቀን በኋላ ነው፣ ከ20 ቀን በኋላ ነው። ግን እስከዛ ሽንፈት ቢሆን በጣም ከባድ ነበር። እንኳንም አልተሸነፍ። ለማንኛውም በጨዋታው ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ግሎሪ ማን ዩናይትድ
ማንቸስተር ዩናይትድ ከአንዴም ሁለቴ ሲመራ የነበረውን ጨዋታ ማስጠበቅ ሳይችል ነጥብ ለመጣል ተገዷል። በ31ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ወደ ቫይታሊቲ ስታዲየም በማቅናት በርንማውዝን የገጠመው ማንቸስተር ዩናይትድ 2-2 በማለያየት ነው እንግዲህ ነጥብ ተጋርቶ ለመውጣት የተገደደው። በዚህ ጨዋታ ላይ ዩናይትዶች ከሁለተኛው አጋማሽ በኋላ 61ኛው ደቂቃ ላይ በብሩኖ ፈርናንዴዝ አማካኝነት በፔናልቲ ጎል አስቆጥረው ቀዳሚ ነበሩ። ከዛ በኋላ በርንማውዞች 67ኛው ደቂቃ ላይ በክሪስቲያን አማካኝነት ጎል አስቆጥረው አንዳቻ ማድረግ ቻሉ። በድጋሚ ግን ዩናይትዶች እንግዲህ በራሱ ጎል ላይ ሂል ባስቆጥረው ጎል አማካኝነት 71ኛው ደቂቃ ላይ 2-1 መሪ መሆን ችሎ ነበር። ታዲያ ውጤቱንም እንግዲህ ማስጠበቅ ተስኗቸው በድጋሚ በርንማውዞች በክሩፒ አማካኝነት በፔናልቲ ጎል አስቆጥሮ ጨዋታው 2-2 ሊጠናቀቅ ችሏል ማለት ነው። ሰከንድ አፍ ነበር ጨዋታው ያበደው ማለት ይቻላል። ሃሪ ማጉዌር በዚህ ጨዋታ ላይ ፔናልቲ ማሰጥቶ ከዚህ በተጨማሪም 79ኛው ደቂቃ ላይ እንግዲህ በቀይ ካርድ ከሜዳ ተሰናብቶ ነበር። ዩናይትድንም በሚገባ ጎርቶት ነበረ ማለት ይቻላል። ከዛ በኋላ የቀሩትን የጨዋታ ክፍለ ጊዜዎችም ለመከላከል ተገዶ ነበር በጉድለቱ ምክንያት ማለት ነው። ጨዋታው ግን በጣም ያበደ ጨዋታ ነበር። ተመጣጣኝ ፉክክር የተመለከተበት ጨዋታ ነበር። ፈርስት ሃፍ ዩናይትድ የተሻለ ሙከሮችን ያደረገበት ሃፍ ነበር። ሰከንድ ሃፍ ደግሞ በርንማውዞች በሙከራው በጣም የተሻሉ ነበሩ ማለት ይቻላል። ለሁለቱም ቡድኖች ውጤቱ ይገባቸዋል ማለት ይቻላል። በፕሪሚየር ሊጉ ዩናይትዶች አሁን ላይ እንግዲህ 55 ነጥቦችን በመያዝ 3ኛ ደረጃ ላይ ተቀምጠዋል። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ብሩኖ ፈርናንዴዝ ግን በድንቅ ሪከርዱ እየቀጠለ እየተመለከትነው እንገኛለን። ለሱ ምንም ቃል የለኝም። ስለ ጨዋታ ያላችሁን ሀሳብ አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ምን ብዬ ነበር? እኔ እኮ ተናግሬያለሁ እኮ የበዓል ቀን ጨዋታ ወጋሚ የሆነ ጨዋታ ነው። ወይ አቻ ነው ወይ ደግሞ ሽንፈት ነው አስተናግደ የምትወጣው። የበዓል ቀን ጨዋታ አይሆንም አላልኩም? ይኸው በቃ አማልጠብቆ እኮ ለዚህ ነው የበዓል ቀን ጨዋታ። የዛሬ በዓል ደግሞ ለየት የሚያደርገው የሃሪ ማጉዌር ሕፃን የሆነ ስህተት ማለት ነው። ወይ ጎሉን አላዳንክ ወይ ራስን አላዳንክ። እኔ እኮ አቻውን እኮ ችግር የለም እኮ ጠብቄዋለሁ እኮ የበዓል ቀን ጨዋታ ነው ብዬ ጭራሽ 24 ቀን አታዩንም ደግሞ ማለት ምን ማለት ነው? 24 ቀን ሜዳ ላይ አንመለስም ማለት ይሄስ ደግሞ ምን ማለት ነው? ቆይ እንዴ እኛ በፎንቃ ማበድ አለብን እንዴ? ወይ አስደስታችሁን አልሄዳችሁ ወይ ተመልሳችሁ በሳምንት አትመልሱልን አከሱን። ምን አይነት ነገር ነው? ቆይ ጎበዝ ምንድን ነው እየተፈጠረ ያለው እዚህ አካባቢ? ግን እኔ የበዓል ቀን ጨዋታ ግን ቢቀርስ እግር ማልፋት እኮ ነው ትርፉ። ቢቀርስ የበዓል ቀን ጨዋታ የአንድ ወር የለቅሶ ጥቅል ይላል። ከአንድ ወር በኋላ ድጋሚ ስለምትጮቱ እስከዛ ጥቅል ኤክስፔርድ ያደርጋል። እሺ አትጨናነቁ። ተናግሬያለሁ እኮ እኔ ምን አልኩኝ? ትርፍዬዎች ወተት በጊዜ አዘጋጁ። በበዓል ቀን ለእናንተ አይሆንም። አውቃለሁ ቀኑን። ወይ አቻ ነው ወይ ሽንፈት ነው። ከዛ የዘለለ ምንም አታመጭም እኮ አልኩሽ እኮ ቪዲዮ ሰርቼ። እኔን ብትሰሙ አረፋችሁ ብተኙስ ይሻላችሁ ነበረ። ወይ ሰርታል ጀሙ በእውነት አፉ በኢድ ምድር። ለማንኛውም ጀምአው ቴምር ፕሮፐርቲስ ማለት ነው በከተማችን ላይ አይን የሆኑ ወሳኝ ቦታዎች ላይ እንግዲህ ለሱቅና ለመኖሪያ ቤት የሚሆኑ ቆንጆ አፓርትመንቶችን ሰርቶ በማስረከብ ላይ ይገኛል። ጀምአው ቴምር ፕሮፐርቲስ ይለያል ነው ምላችሁ። ለማንኛውም ጀምአው ትርፍዬ ከዚህ በኋላ የምትመጣው መች ነው? ከ24 ቀን በኋላ። ዛሬ እንደውም ተርፈሻል። ማጉ ዘጎት በቀይ ወጣ ጀሙ በቀይ ወጣ። ግን አንድ ነገር አስታውሱ ትርፍዬ፣ እኔ ጠንቅቄ አቅሻለሁ። እኔ ካንቺ ደጋፊዎች በላይ ለደጋፊው ቀድሜ መልእክት ተሰድጄ ነበረ። በቃ አይዞን፣ ወተታችሁን እንዳዘጋጃችሁ እርግጠኛ ነኝ። ጠጡና ተኙ። ቶፕ ፎሩ አሁንም ክፍት ነው። ቶፕ ፎሩ ማን እንደሚገባበት ጉድ ነው የሚፈለው። ገና ነው ጀሙ። ከምናምን ቀን በኋላ ነው ከዚህ በኋላ የምናየው ምናምን ማን ሜዳው ዜሮ ማለት ኮቢ ማይኑ ካሲሜሮ ዳሎት የሚባሉን ታያለ። በዚህ ደግሞ ሴኒ ላመስ፣ ብሩኖ ፈርናንዴዝ፣ ማቲያስ ኩኛ የሆኑ ሰዎች ማለት ነው። እግዚአብሔር ይመስገን። ለምንድን ነው ኩኛን ያስወጣው? አማድ ዲያሎን አስወጥተ ከምንም ተነስቶ ጎል ማስቆጠር የሚችለውን ማቲያስ ኩኛን ሜዳ ላይ አታቆየውም ነበር? ለምንድን ነው ያስወጣው? እግዚአብሔርን በጣም ስህተት ነው ይሄ። ቅያር ራሱ ኮቢ ማይኑ ማለት ነው። ይሄን 2-3 ጌም ጭራሽ የለም ጭራሽ ማለት ነው። እግዚአብሔርን ኳስ አይቀበልም። ኳስ ሲይዝም ባክ ፓስ ነው፣ ደባሪ ኳስ ነው፣ ይበላሽበታል ድሪብሉ። ለማንኛውም ያን ያክል የሚያበሳጭ አይደለም። ከቶፕ ፎር አሁን የሚያስወጣን አይደለም። ከቶፕ ፎር ከ3ኛ የሚያስወርድ ውጤት አይደለም። የዩናይትድ ደጋፊዎች ትንሽ አናደዳል። አብሽሩ። እኛ 2ኛ ወተን ሚዜ ላለመባል ነው እንጂ እኛ ማሸነፍ አቅቶን አይደለም። ምን ደግሞ 3 ነጥብ በሞላ 3 ነጥብ ደግሞ ያው የሚያሳዝነኝ አሁን ለማሸነፍ 24 ቀን መጠበቄ ነው። በቃ
እንዲሁም ገና ካሁን እያሳዘነኝ ነበረ። እንደዚህ አይነት ቋጠሮ ተጀመረ ወያለው ግን እንደዚህ አይነት ቋጠሮ እሁድ እንኳን በግላጭ አገኛለሁ እበቀላለሁ ግን ማንቼ ግን ይናፍቀኛል ነው አሁን 20 ምናምን ይናፍቀኛል ነው ምን አሸነፈህ ቢሆን ምን አረጋይቻለሁ በቃ ማንቸስተር ዩናይትድ ዛሬ አቻ አልወጣም ማሸንፏል በሳምንት አንዴ እየተጫወትክ በሙሉ ፊትነስ ላይ ሱስ ውስጥ ሳይገቡ ተጫዋቾቹ በሙሉ ፊትነስ ላይ መገኘታቸው ራሱ ትልቅ አሸናፊነት ነው ይሄ እንዴ ጭራሽ በቀይ ወተባቸው ማጉየር ምና ሁለታቻ በጣም አሪፍ ውጤት ዛሬ ንጉሳውያን አሸንፈው ነው የወጡት እንደኔ ማለት ነው ሶስተኛውን የምንጨርሰው እኛ ነን ቦታውን ለቀቅ ታደርጓለሁ ሁሌም ማለት ነው መጥፎ አይደለም ግን መጥፎ ነው ገብታ አንደርስታንድ አድርገኛል ስለ ለማንቼ ማለት ስለ የአማድ እንኳን ፔናልቲ አይደለም ብሎ የማጉየርን ያን እንደዛ መስጠቱ ስለ ፔናልቲ ነው እኮ ግን ዳይሬክት ቀይ ካርድ መስጠቱ ነው ለዚህ ጨዋታ ውጤት እንትን ያለባቸው የነበረው የእንግሊዝ ላይ የዳኛ ነገር ተውት ግን መጥፎ አይመስልኝም ለማንቼ ደጋፊ ግን ያው ከኛ ጋር የነበረው ነጥብ ማጥበብ ይችሉ ነበር ወደ 4 ማጥበብ ይችሉ ነበር ገብቷል ያው ቆንጆ ጨዋታ ተመልክተናል ግን እኔ አማድ ስንት ኳስ ያበላሽ እንደነበረ የሆነ ኳስ የምሬ ነው ለች ቀጣዩን ቦርንሞዝ ከአርሰናል ጋር ጨዋታ አለው አባቴ ዩናይትድ አቸውቷል በርንማውዝ ደርሶ መልስ እንደዚህ ህይወታችሁን ያበላሽባችኋል ግን እንዴት ነው የምትችሉት በርንማውዝ ማን በጣም ያበደ ጨዋታ ይኸውላችሁ በቀይ መውጣቱ ማለት ነው ማጉየር በጣም ተገቢ ነበር ያን የመሰለ ጨዋታ ያበላሻል ያን የመሰለ ጨዋታ ማን ኩኛ ፔናልቲ ያገኝ ኩኛ በቃ ይሄ ነው ትክክለኛና ትልቁ ኳሊቲ ገብታችኋል ቦክስ ውስጥ ድሪብል ያደርጋል አቀሙትም ማን ብሩኖ ዛሬ አሲስት ያደረገ መስሎኝ ኮርዶንን ወይኔ ማን ክሩፒት ይችላል ተቀይረ ገባ ፔናልቲውን ቅርቅር ማን እንዴት ነው የሚችለው ስካት ግን አንግሉ ወይኔ አንግል ቢገባባችሁ ህይወታችሁ ተበላሽቶ ነበር ህይወታችሁ ይበላሽ ነበር ቋጠሯችን ሰርቷል ሃሪ ማጓየርን ወደ ቦታው መለስ ነው ይላል አይ ተርፍዬ ማንጠባጠብ ጀመርሽ አንላቀቅም ዘንድሮ እንዲህ በቀላሉ ማለቅሽም በቀላሉ አንላቀቅም ቀጣይ ደግሞ አባቴ ወያለው ነው ነገ ደግሞ አባቴ ቀጣይ ወያለው ነው ለማስጣል የምንሰራው ቋማ የሼባዎች የቋጣሪ ማህበር አቋቁመናል ከሁለት ጌም ሁለት አስጥለናል ኒውካስትል አስጣለን ቦርንማውዝ ላይ አስጥለናል አባቴ የመቸው ሃሪ ማጓየር ፍቅር የሆነ ሰው እኮ ነው ማጓየር በቃ ሃሪ ማጓየር ወደ አቋም ከተመለሰ እኔ ትርፌ የምፈልጋ ቦታ ነው ማግኘት በቃ አጤ ይመቻችሁ እንዲ ቻምፒየንስ ሊግ በቀላሉ ምናምን አንላቀቅም ያው ነገርም እኛ ላይ ተቋጥራላችሁ ምናምን እና ያለስኪም ይሆነው እንደዚህ ያነ ሹጣም ልጅ ሆነ ዳኛን ያይቻላቅም ጭራሽ ማጉየር ምን አይነት የደደብ ስራ ነው የሰራው ዛሬ አማድ ምን ይሆንክ ነበር ሜዳ ውስጥ እንዴ ፔናልቲ ለመስጠት እኮ ያማድ ኳስ ነው የሚቀላው ወይስ የዚህኛው እንዴ ማጉየር አያዝም እኮ ተጫዋች በቃ ፔናልቲ ቦክስ ለምን ትይዛለህ እንዴ ከነሱ አትማርም ለነሱ የተሰጠውን ፔናልቲ አይታል አይደል ምን አይነት የተረገመ ዳኛ ነው በእግዚአብሔር ስም ያልተኛ ነው በምክንያት ነው ተሳካልን እኔ ብዙ የመናገርና የመተረብ ሞራሉ የለኝም ምክንያቱም ነገ ቤት ስራዬ መወጣት ስላለብኝ ለማንኛውም ግን እዚህ አካባቢ የሆነ ደስ የሚል ነገር አለ ፔናልቲ አገባችሁ እነሱም አገቡ ግን ምን አይነት የህፃን ስራ ነው ተከላካዩ ቡርኖ ያገባው ጎል እኮ ምን አይነት ተከላካይ ነው እናታችሁ ማሊያውን ይዟል እንደዛ አረ በስማም የወረደ ስራ ነው የሰራው ከምርቆ ነው የምላችሁ ለማንኛውም ማለት ነው ያው ማጉየርም እንግዲህ በቀይ ካርድ ወጣለች በርግጥ እሷ አሳዝናኛለች ከምር ነው የምላችሁ አንጀቴን በላችሁ አልቻለች መቀስቶታ ከፍቷታል ከምር ነው የምላችሁ ለማንኛውም ግን በከንቱ አልቀረንም እንቅልፋችንንም አላጣንም ይመቸን ነገ ነው የቤት ስራውን እንግዲህ መወጣት ምንድነው ዛሬ ማንቸስተር ዩናይትድ እንዳለ ተጫዋቾች በብዛት ነው ምለራ ቦንዳና ሰከንዳ እንዲበዟል ነው ሌላ ነገር የለውም በቃ ሰልባጅ ይዞ ይገባል እንዴ ምንድነው ጉዱ ኤምቤሙን ያስገባው እንጂ ኤአይ ይዞ ተገባለ እንዴ ምንድነው ኔትወርክ ይዟቸዋል ተጫዋቾቹን ያራዳ ልጆች ግራም ያጋባ ነው የዜሮ ጨዋታ በርንማውዝ ሰከንዳፍ ሌላ ቡድን ሆኖ ነው የገባው ነው ምለ ሲጀምር ቫይታሊቲ ስታዲየም ለማንቸስተር ዩናይትድ ተከታታይ ሁለት ጨዋታ ነጥብ ተጋርቶ ነው ወጥቶ ዛሬም ደግሞታል ለሶስተኛ ጊዜ ማለት ነው ሃሪ ያራዳ ልጅ ቡና ብቻ አይደለም ሌላም ነገር ትንሽ ራሷን ጮክ ሳይልባት የቀረ አይመስለኝም
አንድ ጎልና ፔናልቲዋን ቀይ ካርዷን ይዛ ልም ብላለች ማለት ነው። ምንም ጥያቄ በሌለው መልኩ ነው ምን ነገር ግን አሁንም የማይክል ካሪክ ማንቸስተር ዩናይትድ ከሩበን አሞሪም ጋር ምንም ሊነጻጸርም አይችልም። ቀይ ካርድ አይቶም ነጥብ ተጋርቶ የሚወጣ ነው ያራዳ ልጅ። ያኛው በሙሉ ተጫዋችም 3 ነጥብ ሰጥቶ ኧረ እባክህ ምናምን ብሎ ነው የሚሸኝ ያራዳ ልጅ። ምን አለፋ ግንስ ቢሆንም ዛሬ ተርፈዋል በሚባል ደረጃ ነው። ሰከንድ ሃፍ በጣም ተጭነው ነበር ቦርንማውዞች። እድላቸውንም ተጠቅመው አቻ አድርገዋል። ማሸነፍ የሚችሉባቸው እድሎች ነበሩ። ሌመንስ የሚያስቀምስ አይነት በረኛ ግን አይደለም ጎብዬ። ምን አለፋ ነው የምልህ። ለማንኛውም ከሊቨርፑል በ6 ከቼልሲ በ7 አድርገውታል። ከአስቶን ቪላ በ4 ነው። ምን እንመለከታለን አብረን ምን ይሆናል? ሐሳብ አስተያየታችሁን ኮሜንት ላይ አዳዲስ ሰዎች ፕላስ ምልክቱ እናንተ ነች። በደም ሼር ኮፕሊንክ ይደረግ። ይመቻችሁ።